ኢትዮጵያ ባለፉት 5 ዓመታት ውስጥ ያሻሻለቻቸውና አዲስ ያወጣቻቸው ወሳኝ አዋጆች የሀገራችንን የኢኮኖሚ ሽግግር በተግባር ለመደገፍ ህጋዊና መዋቅራዊ ምሰሶ መሆናቸውን መንግስት የነደፈውን የሀገር በቀል ኢኮኖሚ ማሻሻያ የ10 ዓመቱን መሪ እቅድና የዲጂታል ኢትዮጵያ 2025 ስትራቴጂን መነሻ በማድረግ የተተገበሩት እነዚህ የህግ ማዕቀፎች የኢንቨስትመንት ቢሮክራሲን በማቃለል የፋይናንስ ዘርፉን በማዘመንና የግል ዘርፍ ተሳትፎን በማሳደግ ረገድ የለውጡ ዋነኛ ሞተር ሆነዋል። እንግዲህ መንግስት አካታች የሆነ ሁሉን አሳታፊ የሆነ ከዚህ በፊት የነበሩ ስብራቶችን በአብዛኛው የሚፈታ መፍትሄ የሚሆን ግብርናው፣ ማዕድኑ፣ ቱሪዝሙ እንደዚሁ ኢንዱስትሪው አይቲውንም 5 ዘርፎችን በመለየት ትኩረት ሰጥቶ እየሰራ ነው። በዚህ የፖሊሲ ማሻሻያ ጉዞ ውስጥ ቀዳሚውን ስፍራ የሚይዘው አዲሱ የኢንቨስትመንት አዋጅ ሲሆን ከዚህ ቀደም ለውጭ ዜጎች ዝግ የነበሩ እንደ ቴሌኮም፣ ሎጂስቲክና የኃይል ማመንጨት ዘርፎችን ክፍት አድርጓል። ከተከለከሉ ውስን መስኮች ውስጥ ማናቸውም ኢንቨስትመንትን የሚፈቀድበት አሰራርን በመዘርጋትም የቢሮክራሲ ማነቆችን አስወግዷል። ተያይዞም የወጣው የኮሚኒኬሽን አገልግሎት አዋጅ የቴሌኮምን የ130 ዓመታት ሞኖፖሊ በመስበር እንደ ሳፋሪኮም ያሉ ዓለም አቀፍ ተወዳዳሪዎች እንዲገቡ ህጋዊ መሰረት ጥሏል። በተጨማሪም የካፒታል ገበያ መመስረትና የውጭ ባንኮች እንዲገቡ መፈቀዱ ለኩባንያዎች አማራጭ የፋይናንስ ምንጭ የፈጠሩ ተስፋ ሰጪ እርምጃዎች ሆነው ተመዝግበዋል። በርካታ አዋጆች ፖሊሲን የሚደግፉ ወጥተዋል፣ ስራ ላይ ውለዋል። ቅድም እንዳነሳሽው የፋይናንስ ሴክተሩ ላይ ብናይ አካታችነትን፣ ፋይናንሻል ኢንክሉዥንን የሚያበረታቱ የውጭ ፋይናንሶችንም አትራክት ሊያደርጉ የሚችሉ ዝርዝር ህጎች ወጥተው ስራ ላይ ውለዋል ማለት ነው። በተለያየ መልክ ከባንክ ስርዓትም ጋር እንደ ፋይናንሻል በተለይ ማክሮ ፋይናንሶች ጋር አያይዘው መበደር የሚችሉበትንም ስርዓት፣ ስለዚህ እንዲሁ መሬት ጦም እንዳይቀመጥም ዝርዝር ስራዎች መሬት አዋጁ በተለይ ናሽናሊ በአገር ደረጃ ሰፊ ውይይት ተደርጎ ከዚህ በፊት ያልነበሩ አዳዲስ ሀሳቦችም ተጨምረው የታወጀበት ነው። እንግዲህ እያንዳንዱ ፖሊሲ መንግስት የገባውን ቃል ወደ ተግባር ለመቀየር የሚያገለግሉ ናቸው። በሌላ በኩል የመንግስትን የዕዳ ጫና በመቀነስ ረገድ የመንግስትና የግል ዘርፍ አጋርነት አዋጅ ትልቅ ሚና እየተጫወተ ይገኛል። አዋጁ መንግስት ለትልልቅ መሰረተ ልማቶች የሚያስፈልገውን በጀት ብቻውን ከመሸፈን ወጥቶ ከግል ባለ ሀብቶች ጋር በጋራ እንዲሰራ በመፍቀዱ የሀገራችንን የብድር ጫና በእጅጉ አቅልሏል። እንዲሁም በጉምሩክና ኤክሳይዝ ታክስ አዋጅ ላይ የተደረጉ ማሻሻያዎችም በተለይ ለኤሌክትሪክ ተሽከርካሪዎች የሰጡት የቀረጥ ነጻ መብት ኢትዮጵያ በፍጥነት ወደ አረንጓዴ ኢነርጂ እንድትሸጋገርና ለነዳጅ የምታወጣውን የውጭ ምንዛሬ እንድትቆጥብ እገዛ እያደረገ መሆኑም ተመላክቷል። ለምሳሌ ስታርታፕ አዋጅን ብትወስጂ ትልቅ የፖሊሲ ኢምፓክት ያለው ነው። ፈጠራን የሚያበረታታ ወጣቶችን ወደ ስራ ሊያስገባ የሚችል ትልቅ ስራዎች ናቸው። ከቴክኖሎጂ አንጻርም እዚህ ሀገር በጣም ትልቅ ለምሳሌ ከአርቲፊሻል ኢንተለጀንስ ተቋም ከማቋቋም ጀምሮ ሌሎች ዝርዝር ስራዎች ኢገቨርናንስን የመንግስታዊ አስተዳደሩ ከሰዎች ንክኪ ውጭ የሆነው ለኮራፕሽን ለማል ፕራክቲስ ከሚያጋልጡት ወጥቶ ሰዎች አገልግሎት ማግኘት ለምሳሌ እንደ መሶብ አይነት ፕሮጀክቶችን ማየት ይቻላል። ስለዚህ ብዙዎችን በህግ አስደግፎ እየተሰራ ያለበት ነገር ነው። ከታክስ አንጻር የወጡ አሉ ኢኮኖሚውን ሊያሳድጉ የሚችሉ ኢኮኖሚ የሚያመነጨውን ገቢ ፕሮፐርሊ መሰብሰብ የሚያስችሉ በተለይ በአጠቃላይ ባለፉት 5 ዓመታት የተደረጉ የህግ ማሻሻያዎች በወረቀት ላይ የነበሩ ፖሊሲዎችን ወደ ህጋዊ አስገዳጅነት በመቀየር ለሀገራዊ ለውጡ መፋጠን ትልቅ ግብዓት መሆናቸውን ምሁራኑ አብራርተዋል። ይሁን እንጂ እነዚህ አዋጆች በሚሊዮን የሚቆጠሩ ዜጎችን ወደ ዘመናዊው የፋይናንስ ስርዓት ከማስገባትና የኮንትሮባንድ ንግድን ከመግታት ባለፈ በተሟላ አቅማቸው ለውጥ ማምጣት እንዲችሉ ህጎቹን በታችኛው የመንግስት መዋቅር ዘንድ ያላድሎ በግልጽነትና ከሙስና በጠራ መልኩ ማስፈጸም የቀጣይ ጊዜ ዋነኛ የቤት ስራ መሆኑ ተጠቅሷል።